በቀራንዮ ላይ ታየ የዓለም መድኃኒት የጌታ ትንሣኤ በድጋሚ እንኳን ለብርሃነ ትንሣኤ በሰላም አደረሳችሁ እንላለን እኛ አምሮብህ እንዲህ ከስቱዲዮ ወደ እናንተ ስንደርስ ክብር ይሰማናል ሁልጊዜም እንግዲህ በቅዳሜ ከሰዓት የምትወዱት የምንወደው አንዳንድ የምናለቅስበት አልፎ አልፎና ብዙ ጊዜ ደግሞ የምንደሰትበት የቤተሰብ ማገናኘት ዝግጅት አለ ዛሬ ለፋሲካ በልዩ ፕሮግራም ልንመጣ ነው በቅርቡ እንግዲህ በጣም ብዙ ሰዎችም ልባቸው ተነክቷል የሻለቃን ታሪክ እናስተዋውሰዋለን ከረጅም አመታት በኋላ ምናልባት 47 እንደዚያና ቤተሰቦቻቸውን ያገኙ እና በጣም በቃ የሚኖሩት ኑሮ ከባለቤታቸው ጋር ያሳለፉት ህይወት ትንሽ ልብን ይነካልና ብዙ ሰዎችም እንግዲህ በሳቸው ህይወት ላይ እጃቸውን ማስገባት ይፈልጉ ሰዎች አሉ ለማገዝ ኢቢኤስ ደግሞ በዚህ ጉዳይ ላይ እንኳን ለራሳችን ፕሮግራም ለሁላችንም እናቃለን ስጦታ በመስጠት እንታወቃለንና እኚህ አባት ጋር ዛሬ ስጦታ ይዘን መሄድ ወደድ በእለተ ትንሣኤ በትንሣኤ ደግሞ አንቺና ሉላ እሳቸው የተከሰታላችሁ ሉላ ወደ ቀዳሚ ተመለሰች ምን ይባላል መሰለሽ home away from home ይባላል እዛው ነው ቤቴ ነው ታዲያ መጠጋጋት ብዙም ደስ አይልም ማን ሲለቅ ለዚህ መልካም ስራ ግን ያው አመሰግናለሁ የግድ ነው ለዚህ ፈቅደናል አመሰግናለሁ ያባታችን ታሪክ በእውነት በጣም ልብ የሚነካ ነው ብዙ ሰዎችም ሐሳብ የሰጡበት ነው ጽጌ እንዳልሽው ስለዚህ ኢቢኤስ ቴሌቪዥን ለኒህ አባት እንዲሁም ደግሞ ለባለቤታቸው ለቤታቸው ለጎደለው ለማጀታቸው ምን አዲስ ነገር ይዞ ይመጣ ይሆን ፋሲካቸው ምን ይሆን ዛሬ ወደ ፕሮግራሙ እንለፍ መልካም በዓል በቀራንዮ ላይ ታየ የዓለም መድኃኒት የጌታ ትንሣኤ አየለ ዘውዴ ወይዘሮ አባዴት ገብረ ህይወት እናት አባት ወንድም እህት ሙሉ ቤተሰብ ነው የሚፈልጉት ስለዚህ እርሶኖት ከቤተሰቡ የጠፉት መቼ ነው ጊዜው ታሪኩን እስኪያጫውቱን በ1957 በቀለ ዘውዴ ምንድናቸው በቀለ ዘውዴ ለርሶ ወንድሜ ነው እሺ በቀለ ዘውዴ ሸለመ ዘውዴ እሺ ሙኮንን ዘውዴ ትኩ ዘውዴ አበበች ዘውዴ ብርቅነሽ ዘውዴ ወንድምና እህት ናቸው ወንድምና እህት ናቸው አንድረስተሃል አንድረስተሃል አሉ ማይ ታየ ዘውዴ ነው ታየ ዘውዴ በጣም ዋና ነው ስለዚህ ጋሽ ታየ መጀመሪያ እርሶ ነው የሚደውሉልን ታዋቂው ነው ታየ ነው ታዋቂው ነው በጣም የናፈቀኝ አሁን እንደምትለው ታየ የሚለው ነው ታየ አይዞት ስንተኛ ልጅ ነው እርሶ የኔ አባት ሰባተኛ ነው ስልጁ ስድስተኛ ሆነ የተቆጠሩ ናቸው ሰባተኛ ራስ አይዞት የኔ አባት ሊነግሩ የሚፈልጉት ነገር ካለ ለቤተሰቦቹ ይንገሯቸው ያዩ ሊሆን ስለሚችል ይሄንን እሺ የኔ አባት ቤተሰቦቼ ፍንጩን ከሰሙ በኋላ ታታሪ ሆኖ ለኔ ድምጹን ለኔ ለማሳወቅ እንዲሞክሩ ነው ሌላ ነገር ምን እናደርገው ቻለ ያሰማን አይዞት በቀራንዮ ላይ ታየ የዓለም መድኃኒት የጌታ ትንሣኤ ሻለቃ አየለ ዘውዴ ጋር እንግዲህ እኛ ጋር ስቱዲዮ ዘመዶቻቸውን ለመፈለግ በመጡ ሰዓት አድርገን የነበረውን ቆይታ ተመልክተን ተመልሰናል አንድ ቦታ ይዘናቸው ልንሄድ ነው ዮናስም እዚያው እየጠበቀን ስለሆነ ተከታተሉ ሰላም እንዴት ናችሁ እንኳን ደህና ቆያችሁ ደህና ናችሁ ሻለቃ አሉ ሰላም ለዚህ ቤት ይሁን እንዴት ናችሁ ደህና ናችሁ እንኳን ደህና ቆያችሁ ሻለቃ አቤት እንዴት ከረሙ ሰላም ነው ደህና ኖት ደህና ነኝ የበረቱ ነው ምንም አይደለም ዛሬ ነኝ ጤናው እንዴት ነው ጤናው ደህና ነው ይሻለኝ እዚህ ቤት
ከባለቤቴ ጋር 41 አመት 42 አመት ነው ያሉን ባለፈውኛ ጋር ሲመጡ ስንት አመት 40 አመት እዚህ ቤት ነው የኖራችሁት 39 አመት እዚህ ቤት እዚህ አካባቢ ጎርፍ ምናምን ያስቸግራችሁ ነበር ጎርፍ እንኳን የአካባቢ ህዝብ ጥሩ ህዝብ ነው ቀደም ብሎ ገና ዝናብ ሳይዘንብና ጎርፍ ሳይወርደው ዙሮውኑ ችቦዋን ይቆፍሩልናል ያሳልፋሉ አሁን በምንድነው የምትተዳደሩት ስራችሁ ምንድነው ማን ነው የሚያግዛችሁ የሚያግዘን የለም እንዱ ከሰል አለ አንዴ ከሰል ንግድ ያለ እንዴት ነበር ኑሮ እንዴት ኖሮ እስካሁን ድረስ ኑሮ እንግዲህ ጥሩ ነው ያው ኑሮ መቼት እንደ ወቅቱ ሁኔታ ኑሮ ምንም እንዱ ስናገኝም በልቴ ስናገኝም ጦጥቴን ስናገኝም ወጥተን ያው ኖሬናል እንግዲህ ካገኘንም እንበላለን ካጣንም እንደዛው ግን ዋናው ነገር የአካባቢ ህዝብ ጥሩ ነው ያው ያጉርሱናል በፊት እርሶ ይወጡ ይሰሩ ነበር እንቀሳቀሱ ነበር በፊት ያው በፊትማ ወታደር ውስጥ የመንግስት ወታደር ነበር ጋሻየለ ይቅናው ጤናም ይገኛል ጤናም እንደድሮ ጋሻየለ ብዙ ነገር እንድናወራ እንድንሰራ ጤናው ያገኙና ይምጡልን እሺ ስንት አመት አብራችሁ ኖራችሁ 23 አመት እቺን ቤት እሳቸው ናቸው የሰሩት ለእድር ሲያገለግሉ ለሰፈር ሲያገለግሉ የኖሩ ሰው ናቸው ሴት ደግሞ አደይ ነው የምንላቸው እንደ ህፃን ያንከባከቡ ይሄን ጊዜ ማንም ሳይደርስ ሰማቶ ጋር ጠይቆ ይወጣል እንጂ ሸክሩን የምታጓጣ አደይ ነች ቀጥሎ ደግሞ አለች እዚህ አንድ ጽጌ የምትባል ያው ውስጥ ተቀምጣለች አሁን እንደወጡ በሰላም አምጣቸው አሜን እንደወጡ በሰላም አምጣቸው አሜን እንኳን ደስ ያላችሁ ሰላም በሏቸው ሳይ ኦ አባባ ወንድሞቹ ያያችሁ ቤት ያዝነ ስንይዘው ፕላስቲክ ስንወጥር ሲያፍሩስልን ምን ሲሉ ችግር ብዙ አሳልፈናል ብላ ግን ጸደቀች ከጸደቀች በኋላ ደግሞ እንዳያችሁ ኮሰሳ ቤቷ ብቻችን ነው ለሌሊት እንደዛ ሲያልቅስብኝም ብቻዬ ነው በ6 ሰዓት ልወጣ ነው ይለኛል ገና ነው ሰዓቱ ለሌሊት እኮ ነው ያለው እያልኩ እየመለስኩ እዚህ ደርሰናል ተመስገን እዚህ ያደረሰ በቀራንዮ ላይ ታየ የዓለም መድኃኒት የጌታ ትንሣኤ በቀራንዮ ላይ ታየ ጎልጎታ ላይ ታየ የዓለም መድኃኒት የጌታ ትንሣኤ በዕለተ ፋሲካ ለጌታ ትንሣኤ በቀራንዮ ላይ ታየ በጎልጎታ ላይ ታየ የዓለም መድኃኒት የጌታ ትንሣኤ በዕለተ ፋሲካ ለጌታ ትንሣኤ ሰላም እንኳን አደረሳችሁ እንዴት
እንዴት ናችሁ? ጋሼ ደህና ናችሁ? እንዴት ነው? ደህና ነው? ደህና መጣ። ሰላም እንዴት ነው? እንኳን አደረሳችሁ። እንዴት ነው? ሰላም ናችሁ? እንዴት ናችሁ? ሰላም ነው? እንኳን አደረሳችሁ። ሰላም ነው? እንዴት ነው? አቦሉ ላይ ደረሰው መሰለኝ። አብራት ተጫጭሷል። ፏብሏል። ድጋሚ መጣን እንግዲህ ዛሬ ደህና መጣችሁ እንኳን ደህና ቆያችሁን እናንተ እንኳን እንደዚያ በቃ እግሩ እርጥብ ነው ልጅ እንግዲህ ደገም እያደረገች ነው ልጅ እግሩ እርጥብ ነው ሰላም ሁሉም ነገር ዮናስም ደግሞ ምላሱ ማርማር አንቺ እግርሽ ዮናስ ምላሱ ተባለ በጣም ተጣጣ ማሱ ደግሞ በቴሌቪዥን ትልቅ ነው ማለት ነው እኔ ያሳጥቸው ነው እንጂ እሱ ረጅም ነው ጋሻየለ ለሁሉም ነው ደራሽ ናቸው እኛ የድራችን ጻፊ ነበሩ ከዛ እዚህ መጥቶ የሰው መውደድ አላቸው በራሳቸው አቅም ነው ይሄንን በሙሉ እኔ ግን የገረመኝ ጋሽ ይሄን ቤት ማን ይሰራው እሳቸው እና ሰው ራሳቸው ናቸው ይሰሩት እንዴት አድርገው በጭቃ ራሳቸው እስቲ ንገሩና በጭቃ ራሳቸው ጣራ ግድግዳውን አዋቅሮ እንዳለ ጭቃውን ማንንም ሳያቦካላቸው ራሳቸው በውስጥ አጥቁቶ ነው ብቻቸው ነው የሚሰሩት ወይስ የሚያግዛቸው ሰው ነበር ተወሰነ አናጺ መጥቶ ነበር የጎደለው ራሳቸው ናቸው እንትን ያደረጉ አሁን እንዲህ ሳይደክሙ ማለት ነው ሳይደክሙ ምን ያህል ጊዜ ሆናችሁ እዚህ ቤት ሲኖ መኖር ከጀመረ ታችኛው ሲቀር ይሄ 23 አመት ነው እዚህ ቤት 23 አመት ረጅም ጊዜ ዛሬ ደግሞ እንኳን አደረሰው ልንላቸው ነው የመጣነው እና እስኪ ደግሞ እንግባ ስለዚህ ጎራኔ ዛሬ ሉላንና ዮናስ ልጅ የመጣው ያለ ምክንያት አይደለም እሺ ስለዚህ ቡና ይከተላል ጋሽ እንዴት ነው አለውኝ እኮ እንዳጣየኩ አይደለም አለው ጋሽ ደህና ኖት እንዴት ኖት ደህና ኖት ሻለቃ እንደምን ኖት አባቴ እንኳን አደረሰ ዮናስ መጣ እንደምን ኖት አባቴ ደህና ኖት እሰይ አሜን እግዚአብሔር ይመስገን ደህና ኖት እሰይ ምን ይላል ትንሿን ኢትዮጵያ በእኛ ቤት የሚል ይመስላል እንደው ርዕስ ቢሰጠው አሁን የተሰበሰበው ሲገባ ግቢ ውስጥ በጣም ብዙ ነገር ወደ ኋላ መለስ ብለን እንድናስታውስ ያደርገናልና ጸግዬ አመሰግንሻለሁ አሁን ቆያለን እንግዲህ በጣም ከወደድሽው ሉላዬ እንዳልሽው ነው ሰብሰብ ብለዋል ደግሞ እንዲህ ግቢ ውስጥ በጣም ብዙ ሰው ሰብሰብ ብሎ ቡና እየተፈላ ምናምን በዓል እሱን ያያየነው ዛሬ እንግዲህ ለፋሲካ በዓል ጋሼን ልንጠይቃቸው መተናል እናታችንም አሉ እዚህ ጋር የቀዳሜን ከሰዓት ቤተሰብ ናቸው ዛሬ ግን በፋሲካው እንግዲህ ተገናኝተናል እንኳን አደረሳችሁ እንኳን አብሮ አደረሰን ጋሼ ደህና ኖት ደህና ነኝ እንዴት ኖት ደህና ነኝ በዓል እንዴት ነው ማዘር እንዴት ነው ቆንጆ በዓል እንዴት ነው መስገን አድባለና ከ42 አመት በኋላ ከቤተሰብ ጋር መገናኘት መታደል ነውና ከዛ በኋላ እንዴት ነው ድጋሚ መለስ ብላችሁ የተገናኛችሁ ነው አው የተገናኘን ነው በስልክም በምንም ተጠያየቃላችሁ አው ግን ደግሞ ቤተሰብ ማግኘት ብቻ ሳይሆን እኛም ደግሞ ቤተሰብ ነን ልጆቻችሁ ነንና መልሰን ደግሞ ለበዓል እንዴት ናችሁ እንዴት ከረማችሁ ምን አለ ምን ጎደለ ብለን ነው ከዚህ ወዲህማ ከናንተ ጋር ነው አንድ ቤተሰብ ነን ምን አሉ ጋሼ ከዚህ ወዲህ ከናንተ ጋር ቤተሰብ ነን ማንኛውም ኢትዮጵያ ሰፊ ህዝብ ሁሉ አንድ ቤተሰብ ጋሼ እንግዲህ ከዚህ በፊት ብዙ በዓላትን አክብረዋል እንዴት ነበር በዓልን የሚያሳልፉት በምንድን ነው የሚተዳደሩት በዓሉ በኔ ትንሽ እንዱ ከበድ ይላል ከበፊቱ ከዚህ በፊት ከነበረ በዓል ከበድ ይላል ለምን ትንሽ እንዱ ወደቀችው አይኔ ላይ ወደቀችው ድንጋይ ላይ የተራገፈ ድንጋይ አይታችሁ ከሆነ ከሺ ድንጋይ በላይ ነው እነኛ ሁሉ ወርቅ በኔ ሆነ ባለቤቴ ከህይወት እናወጣ ነበር
ይሄ ሁሉ ከሞት ከመዳን ያዳነኝ በዓል ስለሆነ ከመጠን በላይ ደስ ይለኛል። በምንድን ነው የሚተዳደሩት ጋሼ? አሁን ተኝቼ ማንም ይረዳዎት? ማንም ያግዙት? ማሙ በኩሌ ማለት ነው። ከሰት መጥረጊያ እጣን ያልኩ ይራዋወጣለሁ። ሲሰፈር ደግሞ ወርቅ አይጨክንም ያጎርሰናል። እንግዲህ ያላችሁንም የኑሮ ሁኔታ በማየት የጤናችሁን ሁኔታ በማየት ለሰው ያላችሁን አክብሮትና ፍቅራችሁን የእናንተን በተለይ የትዳር ፍቅራችሁን በማየት የሚያስፈልገውን ነገር አዘጋጅተናል። ፈጣሪ ይስጣችሁ። እስቲ እድሜያችሁ ረጅም አሜን። እድሜያችሁ ረጅም ፍላጎታችሁን እግዚአብሔር ያሳካ። ስለዚህ ጸጌ አንላቀቅም ብለሻል። እንግዲህ ቆይተን ነው የምንሄደው። ባለፈው እኔ ብቻዬን አይደል የመጣሁት። ዛሬ አሁን ዮናስና ሉላን አስከትለን የመጣ ነው። እንግዲህ ስጦታ ይዘን መጥተን ነው ከኢቢኤስ የተለጠሙ ሞቅ እናደርገዋለን። በዓል ነው የምናስመስለው። በቀራንዮ ላይ ታየ የዓለም መድኃኒት የጌታ ትንሣኤ በቀራንዮ ላይ ታየ ጎልጎታ ላይ ታየ የዓለም መድኃኒት የጌታ ትንሣኤ በዕለተ ፋሲካ በጌታ ትንሣኤ በቀራንዮ ላይ ታየ ጎልጎታ ላይ ታየ የዓለም መድኃኒት የጌታ ትንሣኤ በዕለተ ፋሲካ በጌታ ትንሣኤ አርባ ቀን አርባ ማገዳ በቆሮንቶስ ጌታ ተፈትኖ በፈጠረው ፍቶ ተወግሮ ተሰቅሎ የዓለም ቤዛ ሆኖ ክርስቶስ ታጅቦ የበተኑለት የዘንባባ ለምለም ሆሳዕና በአርያዬ ባሕያ ውርንጫ ገባ ገቡ መሳስ ብለው ገቡ። የታል በቀራንዮ ላይ ታየ ጎልጎታ ላይ ታየ የዓለም መድኃኒት የጌታ ትንሣኤ በዕለተ ፋሲካ በጌታ ትንሣኤ በቀራንዮ ላይ ታየ ጎልጎታ ላይ ታየ የዓለም መድኃኒት የጌታ እንኳን አደረሰን በዚህ ቤት ሰብስቦ ከሻለቃ ጋራ ከአደዬ ጋራ እንኳን አደረሰን ከጎረቤት ጋራ እንኳን አደረሰን ሳይ ቅድም ሌላ አሁን ሌላ ስንመጣ እንግዲህ እንኳን አደረሳችሁ ልንል ቀድሞ በነበረው ቤት የነበር አሁን ደግሞ ልናከብር ነው አይደለ? እንኳን ደስ አላችሁ እንኳን አብሮ ደረሰን እንኳን አብሮ ደረሰን። ምን ተሰማችሁ ግን? በጣም ደስ ብሎናል። ደስ ይበላችሁ። አሜን። ይሄ አዲሱ ሶፋ እንዴት ነው ጋሼ? በጣም ጥሩ ነው። ምቾቱ እንዴት ነው?
ምቾቱ በጣም ከመጠን በላይ ጥሩ ነው። ከፍሪጅ ውስጥ ምን ወጣ አድርጋ አድርገን ሁሉም አዲስ ነው። በርግጥ አዲስ ይልኩ ባንዴ ነው። አዎ የሚሞላውም ነገር እንግዲህ ቀስ እያለ እየሞላ ነው የሚሄደው ማለት ነው። እንዴት ነው የዘንድሮ ፋሲካ ታዲያ? ፋሲካ በዓል ዘንድሮ በድምቀት ነው የምናከብረው። አንደኛ ወርቃ የነበረች ቤታችን ተሻሽላለች። ደስ የሚል ነው። ሁለተኛ ደግሞ የአካባቢያችን ህዝብ ጋራ በተስማሚተን ኖረን የአካባቢ ህዝብም የኛ ውለታ የኛ ስራ በጥሩ ሁኔታ በድምቀት አክብሮልናል። እኛንም ተቀብሎ በደስታ ውሽሩሩ ብሎናል። እነሱም እድሜና ጤና ይስጣችሁ። ከናንተ ጋራ አገራችን ሰላም ይሁን። ዋናው ነገር እሱ። አገር ሰላም ይሁን። ዋናው አገር ሰላም ይሁን። ሻለቃ እንግዲህ እርሶም ባለቤቶም አደየም ፍቅራችሁ በጣም የሚያስቀና መተሳሰባችሁ በማግኘት ብቻ ሳይሆን በማጣትም ፍቅርን ያሳያችሁ ለሌሎች አራያ ሆናችሁ ናችሁና በጣም ደጋግመን እናመሰግናችኋለን። እስቲ የወታደርነት ዘመኑን ሲያሳውሱን አባታችን የት ነበረ መጀመሪያ? በመጀመሪያ ከዚህ ከሐረር አመሬሳ ከሚለው ቦታ ተነስቼ ወደ ሐረር ነው የሄድኩት። ሐረር ደግሞ አንድ ወደ 5 እና 6 ዓመት ከቆየው በኋላ ወደ ሐረር ሙሉ ሐረር ሄድኩ። ከሐረር ከዛ ወደ ሶማሌ ከሶማሌ ተሰፈር እንደገና ከዛ ወደ አስመራ ሄድኩ። አስመራም ተወሰነ 1-2 ዓመት እንደዚህ ከቆየው በኋላ እንደገና ወደ መደመራ ክፍሌ ወደ 3ኛ ክፍለ ጦር ወደ ሐረር ተመለስኩ። ይሄ ነው እንግዲህ ያተሰራውትና ያደረኩት። ከማዬ ጋር እንዴት ነበር የተገናኙት? መጀመሪያ ማዬ ጋር የተገናኘን ነው እዛው 3ኛ ክፍለ ጦር ውስጥ የወታደር ስራ ትሰራ ነበር። ምግብ የወታደር አብሳይ ሜስ ቤት አብሳይ ነበረችው። በዛው ያው ከብዙ ሰዎች ጋር እንግዲህ ስንቃለድ ምን ስንል ለጋብቻ ደረጃ ሄድ። ማን ብለው ነው የሚጠሯቸው? ማዬ አባዲት ብዬ ነው። አይ ማቆላመጥ የሚባል ነገር አለ። ማቆላመጥማ ነበረ። አብሽ መቆላመጥ ነው የሚለኝ ነበር። የመቆላመጡ እኮ ወቅት አለ። እውነት ነው። ያረጅልበታል ጊዜው ራሱ። ባለቤቶ ይሄንን ሁሉ አመት አብሯችሁ ስትኖሩ ለርሶ መቼስ ስጦታ ናቸው አይደለ? እርሶም ለሳቸው እሳቸውም ለርሶ እንዴት ይገልጿቸዋል? ግን እስኪ ባለቤቴ እንግዲህ የሚገልጸው እግዚአብሔር ስጦታ ነው የሚገልጸው። እንግዲህ እርሶ ለሀገራችን ለኢትዮጵያ ብዙ መስዋዕትነት ከፍለዋል በተለያየ አውደ ውጊያ አይደለም እንደነገሩን። ስለዚህ ደግሞ አገር ማመስገን አለባት እኮ አይደለ? አገርን የጠቀሙ አባቶችን አገርን የጠቀሙ እናቶችን ታላላቆቻችንን መልሰን ማክበር ማመስገን ያስፈልጋል። ማየርሶ ጉድ ይበሉስ የባሉን ጉድ አቆየናቸው። እንደምን አረፈሩስ በአዲሱ ሶፋ ሰይ አቤት አደይ እንዴት አገኙት? ጋር ከድር ቤት አረበለው ማሻአላ ነው። ማሻአላ ጋር ከድር እናመሰግናለን። እናንተም ደስ ትላላችሁ። እንግዲህ በእናንተ በጉርብትናችሁ እኛ በጣም ቀንተናል። እውነት እኛ እኮ አንድ ሻለቃ እኮ አንድ ሰው አይደሉም። አንድ ሰው አገር ናችሁ። እንደዚህ አይነት ወግ ማድረግ እኔ አይቼ ማለት አይለያችሁ በእውነት።
ይሄ አልጋውን ኮሞዲኖን ቴሌቪዥን እኔ እኮ ማታ ማታ መጥቼ ቴሌቪዥን አለው እኔ ሰራለው ያልኳቸው ቁጭ ብለው ቴሌቪዥን እዛ ጋር አብራችሁ ነው በቃ ማታ ማታ ጥሩ ቆንጆ ጫወታ እየተጫወትን አደይ መጥቶ እዚህ ሲሆኑ እስቲ ከሴቶቹ ጋር ለፎቶም ይመቻል ምናልባት በኤስ የሰጠንን ቴሌቪዥን ቁጭ ብለን እናያለን የበኤስን ታሪክ እናወራለን ይሄ እኮ ማለት ከምድር አጥቶ ለብርሃን ያበቃ ማለት ነው ብርሃን ይስጣቸው ብርሃን ይስጣቸው ብርሃን ይስጣቸው ብርሃን ይስጣቸው ይሄኔ እንትን ማቃሰትና እንትን ማለት ነበር ተመስገን ነው እኔ ማትለኝ እንደነት ለኔ ያደረጋችሁ ለማንም አትደረጋችሁ አምንም አመሰግናችሁ እንኳን አብሮ ደስ አለን የዛሬ መስቀል አመት በጣም ልዩ የኛ ብቻ የፋሲካ አመት ማለት ይቅርታ የኛ ብቻ ሳይሆን የሰፊ ኢትዮጵያ ህዝብ ይድረሰው አሜን በጣም ጥሩ እንግዲህ ዛሬ በፋሲካ በዓል በነሻለቃ በነወይዘሮ አባዲ ቤት ተገናኘን መገናኘታችሁ ከቤተሰብ ጋር ምክንያት ሆነ እናንተንም ለማመስገን እንጂ ትልቅ ያገር ባለው ለታና በእውነት እዚህ እናንተ ቤት እናንተ ግቢ ውስጥ ደግሞ በቃ ትንሿን ኢትዮጵያን ያየነው እኛም ስለተገኘን ደስ ብሎናል እንግዲህ ካመጣናቸው የቤት እቃዎች በተጨማሪ ለበዓሉም አንዳንድ ነገር ያስፈልጋቸዋል እናታችንም ባለፈው ሲለግሩን ስለነበረ 50 ሺህ ብር በተጨማሪ ብሩክኑ ተባረኩ እድሜና ጤና ይስጣችሁ ልጆችም ካላችሁ ልጆቻችሁ በሰላም ይደጉላችሁ በተለይ ደግሞ አገራችን እስከ መጨረሻ ድረስ ሰላም ያድርግልን ከዚህ በተጨማሪ ደግሞ ለአንድ አመት የሚሆን ደግሞ ለአስቤዛ የአንድ አመት አስቤዛ ደግሞ ኢቢኤስ ቴሌቪዥን በተጨማሪ ለእናንተ አበርክቶላችኋል ምንም እንዳያስቡ ምንም በጓዳችሁ ምንም ነገር እንዳታስቡ እግዚአብሔር ዘላለም እንደዚሁ በሰላም በኑሮ በጥሩ ሁኔታ ያኑራችሁ ያኑር እድሜ ይስጣችሁ ክብር ይስጣችሁ ጤና ይስጣችሁ አሜን እግዚአብሔር ይፍቀድላችሁ አሜን አዎ ሻለቃ አባታችን ቤት እናታችን ወይዘሮ አባዲት ቤት ተገኘን በግራም በቀኝም የከበቧቸው ቤተሰቦች ጎረቤቶች ከሩቅ ዘመድ የቅርብ ጎረቤት የሚባለው ነገር በደንብ ያየንበት መተሳሰብን ያየንበት ትንሿን ኢትዮጵያ ያየንበት የሀገር ክብር በምን ያህል መልክ ደግሞ መገለጥ እንደሚችል መከበር እንደሚችልም ያየንበት ለሀገር የሚከፈል ውለታንም እግረ መንገድ ያየንበት ከምንም በላይ ደግሞ በትዳር ውስጥ ያለ ፍቅርን በማጣት ውስጥ ያለ አንድነትን ያየንበት ቤት ነው ስለዚህ ይሄ ቤት ደግሞ በረከት በበረከት ሆኗል አሁን በዚህ በፋሲካ አዎ ትክክል ከዚህ በኋላ ደግሞ እድሜን ጤናን እንለምናለን ለሁላችሁም እሺ ሀገራችንን ኢትዮጵያን ሰላም ያድርግልን እጅግ በጣም ደስ ብሎናል ከዚህ በኋላ በረከት ይግባ እንግዲህ ከዚህ በኋላ ይቀጥል ነው አዎ በጣም ሀገራችን ሰላም ትሁን አሜን ሀገራችን ሰላም አሜን በስም ይደግ አሜን አቤት ከምድር በላይ ያለን በሙሉ አሳየን እኮ ምታሳዩ ያርጋችሁ ጋሻ የለንም ቆየት ታረገው አዴንም የነሱን ካዳብ ቆየት ታርጋቸው እንደ አመት ባሉ እንኳን አደረሳችሁ ነብይ አላህ በቃ ይችላል ኢትዮጵያ በያላችሁበት እንኳን ለብርሃነ ትንሣኤው በድጋሚ ያደረሳችሁ እንላለን ፍቅርን አንድነትን ኢትዮጵያን ያየንበት ጊዜ ነው እንግዲህ በያላችሁበት መልካም አዳመት ነው